Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ። የነሐሴ 8 2018 ዓ.ም ዕለተ አርብ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ዜናዎቹና መረጃዎቹ እንዲያከፍልኳችሁ አብራችሁን ቆየው። እኔ ናቲ ብራውን ነኝ። ወደ ዜናዎቹ እናልፋለን። ዛሬም በርካታ ዜናዎችን ይዘናል። በተለይ ደግሞ እንደተለመደው አሁን የዝውውር ወቅት እንደሆነ የዝውውር መረጃዎች ይዘናል። ብዙ ክለቦች አርሰናል፣ ስለ ማንቸስተር ሲቲ፣ ስለ ፒኤስጂ የመሳሰሉ ክለቦች መረጃዎችን ይዘናል። እስከ መጨረሻው አብራችሁ ቆዩ። እንግዲህ በአርሰናል ጉዳይ ነበር የምንጀምረው። ዛሬ ደግሞ እስቲ በማንቸስተር ዩናይትድ ጉዳይ እንጀምራለን። የማንቸስተር ዩናይትድ ጉዳይን ቀዳሚ ስናደርግ የምንመለከተው ማይክል ካሪክ የክረምቱ የዝውውር መስኮት ከመዘጋቱ በፊት 2 ፈራሚዎችን ይፈልጋሉ ተብሏል። አሁን እንግዲህ ማይክል ካሪክ በጣም ዝውውሩ ላይ መጀመሪያ አካባቢ በጣም ጥሩ ነበሩ ማንቸስተር ዩናይትዶች። ከዛ ግን ተቀዛቅዟል ማለት ነው። ዩሪ ቴሌማንስ እና አንድሬ ሳንቶስን ማስፈረም ችሎ ነበር። ነገር ግን አሁን ሌላ ተጫዋቾችን ማስፈረም ይፈልጋሉ። 2 ሌላ አዲስ ፈራሚዎችን ማስፈረም ይፈልጋሉ ተብሏል። ማይክል ካሪክ በተለይ ደግሞ የግራ ተከላካይ ቦታ ላይ ማስፈረም ይፈልጋሉ። ሉዊስ አለን ማስፈረም ይፈልጋሉ ተብሏል። እንግዲህ ሉዊስ አለን ግን ኒውካስትሎች መልቀቅ እንደማይፈልጉ እንደማይለቁ ተናግረዋል። ሉዊስ ስኬሊን ደግሞ የአርሰናል ሉዊስ ስኬሊ ይፈልጋሉ። ሉዊስ ስኬሊን ግን ብሩም ውድ ነው ተብሏል። ስለሆነ እሱንም ለመግዛት ትንሽ አዳግቷቸዋል ማለት ነው። ሌላኛው እንግዲህ ሮቢንሰን ነው። ሌላ አማራጫቸው ደግሞ ሳሊናስ ነው። በቅርብ ጊዜ ደግሞ ሲነሳ የነበረው ስለሆነ ማይክል ካሪክ አሁንም 2 ፈራሚዎችን በተለይ ደግሞ በመሀል ሜዳውና ወይም በግራ ተከላካይ ግን ዋነኛው ነው ወይም ተከላካይ የመሀል ሜዳ ወይ የአጥቂ ደግሞ አንዱ ፈራሚ ሊሆን ይችላል ተብሏል። የቱን ቦታ ላይ የሚለው ይጠበቃል። ግን አጥቂ ሊሆን ይችላል አጋጣሚም ይኖራል ተብሎ ይጠበቃል። ስለሆነ ማይክል ካሪክ የዝውውሩ ከመዘጋቱ በፊት 2 ፈራሚዎችን እፈልጋለሁ ሲሉም ተናግሯል ማለት ነው። እሺ ያኛው ማንቸስተር ጉዳይን ጨርስና ወደ አርሰናል ጉዳያችን ነው የምናልፈው። የአርሰናል ጉዳያችን ነው ቀዳሚ እናደርገው የኤዝሪ ኮንሳን ጉዳይ ነው። አርሰናል ለኮንስ አዲስ የተሻለ ጥያቄ ለማቅረብ ተወያይቷል ተብሏል። ስለሆነም አሁን አርሰናል ከቅርብ ጊዜ በኋላ ለኤዝሪ ኮንስ አዲስ የተሻለ የዝውውር ጥያቄ ያቀርባሉ ተብሎ ይጠበቃል። ግን አሁንም የታዩበት ገንዘብ ለማቅረብ አሁንም ከአስቶን ቪላ ለኤዝሪ ኮንስ የሚሸጥ ዋጋ በጣም ዝቅተኛ እንደሆነ ተነግሯል። ስለሆነ ኤዝሪ ኮንስን ለማስፈረም አሁንም አስቶን ቪላ የሚያቀርበውን የዝውውር የመሸጫ ጥያቄ በደንብ አጥቂ ነው። እነሱ ያሉትን ገንዘብ ማስከፈል ይገባቸዋል አርሰናሎች። ነገር ግን አርሰናል አሁንም ባለፈው የሚያቀርቡት ጥያቄ ትንሽ ነበረ። ከነሱ በጣም ያነሰ ነበር። አሁን የሚያቀርቡት ደግሞ ከነሱ ያነሰ ነው። ካቀረቡት አስቶን ቪላዎች የሚቀበሉታቸው ምንም አይመስልም። ስለሆነ ይህን ጥያቄ ለመቀበል ሲሉ በጣም ትልቅ ጥያቄ አስቶን ቪላ ያቀረቡትን መሸጫ ዋጋ መፈጸም አለባቸው ተብሎ ይጠበቃል። ስለሆነ አሁንም ግን የማይሆን ዋጋ ወይም ትንሽ የዋጋ ያቀረቡት ተብሏል። ስለሆነም አርሰናል አሁንም የኮንሳን ጉዳይ ግን እያጓተተው ነው እየተባለ ይገኛል ማለት ነው። ስለሆነ ኮንሳን ለማስፈረም ከፈለገ ያንን ክፍል የተባለው መክፈል አለበት። የማጠቃለያ በጣም እንደሚያስፈልጋቸው ይታወሳል። አሁን የዝውውር መስኮቱ ከመዘጋቱ በፊት ማስፈረም አለባቸው። ካልሆነ ግን አሁን ሊያጡበት የሚችሉበት አጋጣሚ ሊኖር ይችላል። የመሀል ተከላካይ ሲያስፈርሙ ሞስኬራ እና ኢንካፔን እዛ ቦታ እያጫወቱ ሊቀጥሉ የሚችሉበት አጋጣሚ አለ ማለት ነው። ስለሆነ ኮንሳን ለማስፈረም በደንብ እሱም የፕሪሚየር ሊጉ ልምድ ያለው ስለሆነ ለአርሰናል ጥሩ ግልጋሎት ይሰጣል ተብሎ ይጠበቃል። እንግዲህ ሊግንም ተደጋጋሚ ለማንሳት የአውሮፓ ውድድሮች ላይም በጣም ጥሩ ለመሆን ማለት ነው። ሌላኛው አርሰናል ጉዳይ አርሰናል የአትሌቲኮ ማድሪዱን ተከላካይ ፑብሊንን ለማስፈረም ይፈልጋሉ ተብሏል። ነገር ግን አትሌቲኮ ማድሪድ ይህ ተጫዋች አይነኬ ተጫዋች ነው አይሸጥም ብሎ ተናግሯል ማለት ነው። ስለሆነ ፑብሊን አሁንም አርቴታ ይፈልጋሉ ተብሏል። ይውልኝ ሲል ተናግሯል ማለት ነው። አርቴታ ለአርሰናል የዝውውር ክፍል ማለት ነው። ስለሆነ አርሰናል ሌላ ተከላካይ ደግሞ ከኤዝሪ ኮንሳ ውጪ ፑብሊንም ደግሞ ለመፈለግ ጀምሯል ማለት ነው። ግን አትሌቲኮ ማድሪድ እንደማይሸጥ ነው የተናገረው። አርሰናል ሌላ ተከላካይ ለማስፈረም በጣም ጥረት ያደረገ ነው። ፑብሊን እና ኮንሳ በተለይ ደግሞ ኤዝሪ ኮንሳ ላይ አይኑን ጥሎበታል ማለት ነው። ሌላኛው አርሰናል ጉዳይ ስናነሳው የአትሌቲኮ ማድሪድ ተጫዋች ነው። ሌላኛውም አርሰናል የሁሊያን አልቫሬዝን ጉዳይ በቅርበት እየተከታተለ ነው ተብሏል። አሁንም አርሰናል እንግዲህ የአጥቂ ስፍራ ተጫዋች ለማስፈረም ጥረት ያደረገ ነው። በተለይ ደግሞ አልቫሬዝን ለማስፈረም አሁንም ጥረታቸው እንደቀጠሉ ነው ተብሏል።
ከመጀመሪያም ጀምሮ አልቫሬዝን ይፈልጉት ነበር። አሁን ወደ ቪኒሲየስ ጁኒየር ዞሮ ነበር መጣ ቪኒሲየስ ጁኒየር ለማስፈረም። ቪኒሲየስ ጁኒየር ግን እዛ ውሉ ከአዲስ ውል ካራዘመ በኋላ አሁን ደግሞ ወደ ዩሊያን አልቫሬዝ ድጋሚ መመለሳቸው ተገልጿል። ስለሆነ ዩሊያን አልቫሬዝን ለማስፈረም ደግሞ ሌላ ዝውውር ጥያቄ ያቀርባሉ ተብሎ ይጠበቃል። በቅርበትም ዝውውሩን እየተከታተሉት መሆኑ ተገልጿል። አልቫሬዝ መቀላቀል የሚፈልግ ወደ ባርሴሎና ነው። አትሌቲኮ ማድሪድ ግን እንደምታውቁት ነው። አትሌቲኮ ማድሪድ ግን ለባርሴሎና መሸጥ አይፈልግም። ስለሆነ አልቫሬዝም ወደ ባርሳ መሄድ ካልቻለ ሁለተኛ አማራጭ አድርጎ አርሰናል መቀላቀል ይፈልጋል ተብሏል። ስለሆነ አርሰናል የሚመጣበት አጋጣሚ ሊኖር ይችላል። አርሰናል ገንዘቡ ውድ ነው። ገንዘቡ የሚከፍት ከሆነና ገፍቶ መሄድ ከቻለ ማለት ነው። ስለሆነ አንድ በርታም እንግዲህ የዛ ሰው ናቸው። እንግዲህ አትሌቲኮ ማድሪድ ነው የመጡት። ስለሆነ ማስማማት የሚችልበት አጋጣሚ ሊኖር ይችላል ተብሏል። ስለሆነ ግን ትንሽ ገፍቶ ቢሄድበት የአልቫሬዝን ጉዳይ ማስፈር የሚችሉበት አጋጣሚ አለ። ባርሴሎናም ትንሽ በዩሊያን አልቫሬዝ ጉዳይ ቀዝቀዝ ብሏል። ምክንያቱም በሮድሪ ጉዳይ ላይ አሁን እያጤነበት ስለሆነ ማለት ነው። ሌላኛው አርሰናል ጉዳይ የመጨረሻ ጉዳይ የምናነሳው አርሰናል ለጋብሪኤል ማርቲኔሊና ለኢታን ንዋኔሪ የዝውውር ጥያቄ እንዲቀርቡ ፍቃድ ሰጥቷል ተብሏል። ስለሆነ አርሰናል ጋብሪኤል ማርቲኔሊና ኢታን ንዋኔሪ ለመሸጥ አሁን ውሳኔ ላይ ደርሷል ማለት ነው። የሚቀርቡ ጥያቄዎችን ለማዳመጥ ዝግጁ ነው ተብሏል። ጋብሪኤል ማርቲኔሊ እንግዲህ ከጋላታሳራይ 45 ሚሊዮን ፓውንድ ጥያቄ ቀርቦላቸዋል ተብሏል። ስለሆነ እሱ ቀርቦላቸዋል። ኢታን ንዋኔሪ የሚፈልጉ ክለቦች አሉ ተብሏል እና እነሱ የሚያቀርቡት ጥያቄ ያጤናሉ ተብሏል ማለት ነው። እነ ጋብሪኤል ጄሱስ እና ፋቢዮ ቪዬራም በዚህ ክለቦች እንግዲህ የመጨረሻ መሸጥ ያለባቸው ተጫዋቾች ናቸው ተብሎ ይታሰባል። እነዚህ ጋብሪኤል ጄሱስ፣ ፋቢዮ ቪዬራ፣ ኢታን ንዋኔሪ፣ ጋብሪኤል ማርቲኔሊ ከአርሰናል ሊወጡ የሚችሉ ተጫዋቾች ናቸው በዚህ ክረምት ማለት ነው። ስለሆነ ጋብሪኤል ማርቲኔሊ፣ ኢታን ንዋኔሪ የዝውውር ጥያቄዎች እንዲቀርቡ ፍቃድ ሰጥቷል ማለት ነው። ጋብሪኤል ጄሱስ እንግዲህ በናፖሊ እየተፈለገ የሚገኝበት ሁኔታ እንዳለም ይታወቃል። የአርሰናል ጉዳይ በዚሁ ያጠናቀቀው። ወደ ማንቸስተር ሲቲ ጉዳዮች እናልፋለን። ማንቸስተር ሲቲ ስናነሳ እንግዲህ የጀረሚ ዶኩን ጉዳይ ነው የምናነሳው። ጀረሚ ዶኩ በማንቸስተር ሲቲ ቤት የሚያቆየው የ5 ዓመት አዲስ ውልን ፈርሞ ተፈራርሟል ተብሏል። አዲስ የ5 ዓመት ውል ተፈራርሟል። በ2023 ነበር ማንቸስተር ሲቲ ተቀላቀሉ። ከዛ በኋላ በጣም የራሱን ድንቅ ጊዜ አሳልፏል ማለት እንችላለን። ፊርማውም ካረሆነ በኋላ እንግዲህ ጀረሚ ዶኩ በሰጠ አስተያየት እዚህ በመልከቴ በጣም ደስ ብሎኛል፣ ራሴን በጣም አሻሽዬበታለሁ ሲል ተናግሯል። እዚህ በመገኘቴ ራሴን በደንብ ያሻሻልኩበት፣ ከዚህም በኋላ በደንብ ማሻሻል በአንድ አሰልጣኝ ደግሞ ጥሩ ሆኜ ለመቅረብ እዘጋጃለሁ፣ ዝግጁ መሆናለሁ ሲል ተናግሯል። ስለሆነ ጀረሚ ዶኩ የ5 ዓመት ውሉን ተፈራርሟል ማለት ነው። የማንቸስተር ሲቲ ስፖርቲንግ ዳይሬክተሩም እንግዲህ በግራ ክንፍ ላይ ለማንቸስተር ሲቲ ጥሩ ግላውት የሚሰጥ ተጫዋች ነው፣ በጣም የምንፈልገው አይነት ተጫዋች ነው ሲሉ ለወደፊትም ጉዟችን በጣም የሚያስፈልገን ተጫዋች ነው ሲሉ ተናግሯል። ስለሆነ ጀረሚ ዶኩ የ5 ዓመት አዲስ ውልን ከማንቸስተር ሲቲ ጋር ተፈራርሟል ማለት ነው። ወደ ቀጣዩ ዜና ስናልፍ አልቃዲሲያ ቲጃኒ ራይንደርስን ከማንቸስተር ሲቲ ለማስፈረም በቃል ደረጃ ተስማምተዋል ተብሏል። ቲጃኒ ራይንደርስ እንግዲህ በባለፈው ዓመት ከኤሲ ሚላን ወደ ማንቸስተር ሲቲ ተቀላቅሎ ነበር። ከዛ በኋላ ግን በመጀመሪያ አካባቢ በጣም ድንቅ ጊዜ ሲያሳይ ቋሚ የሆነ እየተጫወተ ነበር። ነገር ግን ከጊዜያት በኋላ ግን መሰለፍ እድል አያገኝም አይደለም። ከዛም ደግሞ ተቀይሮ ይገባል እድል እያገኘ አይደለም። ከዛም አሁን ግን መውጣት ይፈልጋሉ ተብሏል። ይፈልጋሉ ሲሉ ተናግሯል። ከዛም ደግሞ ማንቸስተር ሲቲም ወደ ልምድ ማዕከል እንዳይመጣ አድርጎታል። በግል ብቻ ነበረ ልምምድ እየሰራ ነበረ። ስለሆነ አሁን ደግሞ አልቃዲሲያ የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። ከዛ በቃል ደረጃም ከማንቸስተር ጋር ተስማምቷል። በ60 ሚሊዮን ፓውንድም ለማስፈረም በቃል ደረጃ ተስማምቷል ተብሏል። አልቃዲሲያ እና ማንቸስተር ሲቲ ሆነ ቲጃኒ ራይንደርስ በመጣበት ዓመት ወደ ከማንቸስተር ሲቲ ሊለቅ የሚችል ተባለ። በጣም ድንቅ ተጫዋች ነበረ፣ ግን አሁን ወደ ሳውዲ አረቢያ መሄዱ ጥሩ ይሆናል ተብሎም አይጠበቅም። ሌላኛው ሳቪኒዮ ትናንት ከማንቸስተር ሲቲ ጋር ልምምድ አልሰራም፣ ከልምምዱ ውጭ ነበር ተብሏል። ሳቪኒዮ እንግዲህ መልቀቅ እንደሚፈልግ የተረጋገጠ ጉዳይ ነው። ስለሆነ አሁን መልቀቅ እንደሚፈልግ ተናግሯል። ወደ በተለይ ቶተናም ይፈልጉታል፣ ቶተናም መቀላቀል ይፈልጋል ተብሏል። በቂ የመጫወቻ ደቂቃም እያገኘ አይገኝም ሳቪኒዮ። ስለሆነ በቂ የመጫወቻ ደቂቃ ማግኘት ይፈልጋል ተብሏል። ስለሆነ ቶተናም መሄድ ይፈልጋል ተብሏል። ቶተናም ደግሞ የዚህ ተጫዋች አጥብቆ ፈላጊ ነው። ይሄ ቶተናም ደግሞ ይህን ተጫዋች ፈላጊ ነው። ይሄ ካልተሳካለት እነ ፔድሮ ኔቶን ፍላጎት አድርጎ ኮዲ ጋክፖን ፍላጎት እንደ አማራጭ አድርጎ ይፈልጋሉ ተብሏል። ስለሆነ ሳቪኒዮ ትናንት አልሰራም ተብሏል። ስለሆነ የመለቀቅ ማመጽ ጀምሯል ማለት ነው። ስለሆነ ሳቪኒዮ የሚመጣበት አጋጣሚ የበለጠ ሰፊ ነው። ከማንቸስተር ሲቲ ጉዳይ የመጨረሻዎቹ ጉዳይ ምን ነው? ማንቸስተር ሲቲ ለሮድሪ ከባርሴሎና የቀረበትን የ55 ሚሊዮን ፓውንድ ጥያቄ ውድቅ አድርጓል ተብሏል። ባርሴሎና እንግዲህ የተሻሻለ የዝውውር ጥያቄ ለሮድሪ ያቀርበው 55 ሚሊዮን ፓውንድ አቅርቦ ነበረ። ነገር ግን አሁን ውድቅ ተደርጎባቸዋል።
ማንቸስተር ሲቲ ከሮድሪጎ ከ60 እስከ 80 ሚሊዮን ፓውንድ ይፈልጋል ተብሏል። 55 ሚሊዮን ፓውንድ ነው ያቀረቡት ማንቸስተር ሲቲ። ባርሴሎናዎች አሁንም ተሰርጎባቸዋል። ለጥያቄ ለማቅረብ ደግሞ ሌላ አማራጭ ደግሞ ይፈልጋሉ ተብሏል ማለት ነው። የማንቸስተር ሲቲ ጉዳያችን እንደዚሁ እናጠናቀና ወደ አስቶን ቪላ ጉዳይ ስናልፍ አስቶን ቪላ እንመርጃለን። አስቶን ቪላ እንግዲህ የአሮን wan-bissakaን ለማስፈረም ከዌስትሃም ጋር ለመስማማት ከጫፍ ደርሷል ተብሏል። የማቲካስ ቀንደኛ ተፎካካሪ ሆኖ ለማምጣት አስቶን ቪላዎች ይሰራሉ ተብሏል። ያው አሮን wan-bissaka እንግዲህ በማንቸስተር ዩናይትድ የምናውቀው ነው። ከዛ በዌስትሃም ጥሩ እንቅስቃሴ የሚያሳይ ተጫዋች ነው። አሁን ደግሞ በአስቶን ቪላ ፍላጎት አሳድሮባቸዋል። ስለሆነ ማቲካስ ተፎካካሪ አድርገው ለማስፈረም ጥረት ያደርጋሉ ተብሏል። በቀኝ ተከላካይ ላይ ጥሩ እንቅስቃሴ የሚያሳይ ተጫዋች ነው አሮን wan-bissaka። ራሱንም በደንብ ያሳየን በእንግሊዝ ሜዲያ በማንቸስተር ዩናይትድ በደንብ የምናውቀው በጣም ድንቅ እንቅስቃሴ በማንቸስተር ዩናይትድ ያሳየን ነው። ዌስትሃም ሄዶ ትንሽ ክለብ ነው ብሎ ምንም አቋም የወረደበት መንገድ የለም። እዛ ሄዶ በጣም ራሱን በድንቅ ብቃት ያሳየበት ነው። አሮን wan-bissaka አሁን በአስቶን ቪላ ፍላጎት ደርሷል። በስምምነት ለመድረስ ከዌስትሃም ጋር ከጫፍ የደረሱበት ሁኔታም አለ ተብሏል። ሌላኛው የምናስበው የሌስተር ሲቲን ጉዳይ ነው። ሌስተር ሲቲ በ200 ሚሊዮን ፓውንድ ለሽያጭ ቀርቧል ተብሏል። የአንድ ጊዜ እንግሊዝ ፕሪሚየር ሊግ ሻምፒዮኑ ሌስተር ሲቲ አሁን ለመሸጥ ከ16-17 ዓመት በኋላ ለመሸጥ ተቀርቧል። በ200 ሚሊዮን ፓውንድም ለሽያጭ ቀርቧል። እንግዲህ ሌስተር ሲቲ በጣም አሁን የተቀጠበት አመት ውስጥ ነው። ከፕሪሚየር ሊግ እንደ አድጎ ነበር። ከፕሪሚየር ሊግ ወረዱ ሻምፒዮንሺፕ፣ ከሻምፒዮንሺፕ ግን በባለፈው አመት ወደ ታችኛው ሊግ ደግሞ ድጋሚ ወርዶ ማለት ነው። ሌስተር ሲቲ በ200 ሚሊዮን ፓውንድ ለሽያጭ ቀርቧል። በጣም በትንሽ ገንዘብ ነው ማለት ነው። 200 ሚሊዮን ፓውንድ ስለሆነ ሌስተር ሲቲ ሊሸጥ ነው ማለት ነው። በ200 ሚሊዮን ፓውንድ ሌስተር ሲቲ ሆኖ ወደ ሽያጭ ቀርቧል ማለት ነው። 200 ሚሊዮን ፓውንድ መግዛት የሚፈልግ ክለብ መግዛት ይችላል ማለት ነው። እሺ ሌላኛው የምናነሳው ጉዳያችን የሪያል ማድሪድን ጉዳይ ነው የሚሆነው። ሪያል ማድሪድ ስናነሳ ሪያል ማድሪድ ሜንዲን እና አሴንሲዮን መሸጥ ይፈልጋሉ ተብሏል። ሁለቱ የተከላካይ ስፍራ ተጫዋቾች እንግዲህ መሸጥ ይፈልጋሉ። በተለይ ግን ሜንዲን አሁን መግዛት የሚፈልግ ክለብ አለ ተብሎ አይታሰብም። ምክንያቱም በጉዳት በጣም ሪከርድ ሰበር፣ በጉዳት በጣም የታመጸ ተጫዋች ማለት ይችላል። ጉዳት ብቻ ነው የያዘው ተጫዋች። ግን ከአሴንሲዮ ጥሩ የሽያጭ ገንዘብ ያገኛሉ ተብሎ ይጠበቃል። ይፈልጋሉም ተብሏል። ስለሆነ ሜንዲን አሴንሲዮን መሸጥ ይፈልጋሉ ሪያል ማድሪዶች ተብሏል ማለት ነው። ስለሆነ ሪያል ማድሪድ እንግዲህ አሁን ከመግዛቱ ባለፈ ደግሞ ወደ ሽያጩ ለማተኮር ጥረት ያደርጋል ተብሏል። ሌላኛው የፓሪስ ሴን ጀርመን ወይም የፒኤስጂ ጉዳያችን ስናነሳ በመጨረሻ መልኩ የፒኤስጂ ጉዳያችን ማለት ነው። ፒኤስጂ ፍራን ቶሬስን በ50 ሚሊዮን ፓውንድ ከባርሴሎና ጋር ማስፈረም ተስማምተዋል። ፒኤስጂ እንግዲህ ፍራን ቶሬስ ጋር ከድሮም ጀምሮ እንግዲህ ስማቸው የተያዘ ነበር። አሁን ግን ሙሉ ለሙሉ ከስምምነት ላይ ደርሷል። አሁን የከረብሮን ለማድረግ ብቻ ነው የሚጠበቀው ማለት ነው። ስለሆነ በ50 ሚሊዮን ፓውንድ ለማስፈረም ተስማምተዋል ማለት ፒኤስጂዎች ማለት ነው። ሌላኛው ፒኤስጂ ወደ 50 ሚሊዮን ዩሮ ለሚካኤል ጎትሳ ለማቅረብ ተዘጋጅቷል ተብሏል። ፒኤስጂ አሁን ከሱፐር ካፕ በኋላ ወደ ማስፈረሙ ይረዱ ተብሎ ነበረ። ስለሆነ አሁን ደግሞ ፍራን ቶሬስ ከማስፈረሙ ተስማምቷል። ከማግስት እንግዲህ ከሱፐር ካፕ ማግስት አሁን ደግሞ በ50 ሚሊዮን ዩሮ ለሚካኤል ጎትሳ ጥያቄ ያቀርባል። ዙስኬል ማስፈረሙ ከስምምነት ላይ ደርሷል ማለት ይችላል። ስለሆነ ለሚካኤል ጎትሳ ጥያቄ ለማቅረብ ተዘጋጅቷል ተብሏል። ውድ የናቲ ፉትቦል ተከታታዮቻችን ዛሬው ማለዳ ስፖርት ዜናችን ይመስል ነበር። ነገም በሌላ በትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰላም ዋሉ። አመሰግናለሁ።